አሁን የሚሞክሩት እንግዲህ በኤአይ ቢሆን በምናምን ያ አይነት ደረጃ እንዴት ማምጣት እንደሚያደርጉት አይነት የሰውን ኮንሽስነስ እንዴት እንደሚከራዩት። አሁን ለምሳሌ ብዙባል አቶ ውሻ ነው ይለዋል። እሱ ቀጥታ ይቀበልና እንደ ውሻ ይጮሃል፣ ይዞራል፣ ይገባላል። ፈላጮቹ ቆራጮቹ እነሱ ናቸው። እግዚአብሔር የሚል እና ፈረንጅ መጥቶ የማውቀውን ላስተምርህ ሲለኝ የበለጠ ኮንፊውዝ አደረገኝ። ኤነርጂ የሚሰጡ ኃይሎች አሉ። በሀሳቤ ቴሌፖርት ላደርግ እችላለሁ፣ ዋሽንግተን መሄድ እችላለሁ አይነት 4D ኮንሽስነስ ማለት ስለ መላእክትና ስለ አጋንንት የመንፈስ ቅዱስ ፍሬዎች ብሎ የሚያስቀምጣቸው አለ። ያው ሞር የፈጣሪ መንፈስ ወደኛ ቅርብ ሲሆን እነዚህ ነገሮች የመራቅ ነገር ይኖራቸዋል። ፍቅር፣ ሰላም፣ ደስታ፣ የዋህነት፣ በጎነት አይነት ነገሮች እና እነዚህ ነገሮች እነዛን አንኮንሽስሊ በደመ ነፍስ የምናረጋቸውን ነገሮች ፔኔትሬት የማድረግ ምን ያህል ኃይል አላቸው? እንዴት ነው መንፈስ ቅዱስ ዙሪያችንን ሲያጥረው ማለት እንደማለት ነው? ከስሪዲ ወደ ፎርዲ የመሻገር ኮንሰፕት እንደገና ዲፋይን አድርገው ለኦዲየንስ ሊሆን። አሁን ከስሪዲ ኮንሽስነስ የምንለው እንግዲህ በሚታዩ ፓርቲክልስ ላይ በሚታዩ ነገሮች ላይ እና አንድ ነገር የሚታይ ከሆነ ሎካላይዘብል ነው። ሎካላይዝ ታደርጊዋለሽ ማለት ነው። ምን ያህል ግዙፍ እንደሆነ ስናገር ትችላለሽ። ግን የሚያስፈልግሽ እንግዲህ ስለ ቁመት፣ ስለ ወርድ፣ ስለ ጥልቀት ማወቅ አለብሽ ማለት ነው። ሎኬት ነው ማድረግ እና ሳተላይቶች ምናምን በዚህ መልክ ነው የሚሄዱት። ከዛ ታይም ጊዜ ይጨመርበታል። የኒውቶን ክላሲካል የሚሉት ጊዜ ራሱን የቻለ አድርገው ያስቡታል። በአይንስታይን ግን እነዚህ ኮኦርዲኔት እና ጊዜ አንድ ናቸው የሚል ይሆንና ስፔስ ታይም ኮንቲኒየም በሚል ይሄዳል። ይሄ የነ ጀነራል ሪሌቲቪቲ እንደዚህ የሚሉት ነገር የወለደ ነገር። ከዛ በላይ እንግዲህ ወደ ፎርዲ ከፍ ስንል ስለሚታዩ ነገር አይደለም፣ ምክንያቱም ታች ትተናቸዋል። እነዚህ መናፍስት ናቸው ማለት ነው። እና ምን ያጋጥመናል ብለን ብንጠይቅ ኤነርጂ የሚሰጡ ኃይሎች አሉ፣ ኤነርጂ የሚወስዱ ኃይሎች አሉ። ክሎዝድ ኤንድ ኦፕን ሲስተም ይባላል። ክሎዝድ የሆነ ሲስተም ከሆነ እንግዲህ ምንድን ነው በአሮ ኦፍ ላይፍ እንላለን እና አቅጣጫው ወደ ሞት ነው። እና ይሄም እንደዛ ነው። ምክንያቱም ራሱ ህይወታችንም ራሱ በዛ የተመሰረተ ነው፣ ወደ ሞት አቅጣጫ የተመሰረተ ነው። ለዚህ ነው ለምሳሌ ጥረህ ግረህ በላብህ ኑር ምናምን የሚባል ለምሳሌ አንድ ነገር ለማግኘት ከፈለኩ ለዛ መክፈል አለብኝ የሚል ነገር ነው። ሌላው ሳይድ ግን ሁሉም ነገር ነፃ ነው የሚል ኦፕን ሲስተም ያስፈልገው መጣር የራሱ ይመጣል ሁሉ ምንም ኤፈርት ሳይኖር እዛ ሌቭል ላይ መሆን ነው ዋናው። እዛ ሌቭል ላይ መገኘት ነው ዋናው። እዛ ስትደርሽ እንግዲህ ስልጣን ምናምን ይኖርሻል። አሁን መዋጋት ያለብሽ እንግዲህ ኤነርጂሽን የሚወስዱብሽ አይነቶች ናቸው። በቃ እነዚህን ማጽዳት ከተቻለ አንድ ሰው በትክክል ማየት ይችላል አይነት ነገር ነው። የበለጠ ሻርፕነስ እንደዚህ ይኖረዋል ነው። እንነጋገራለን፣ እንግባባለን እና ዋናው 5 እና 95% ሲደመሩ 100% ይሆናል አይነት ነው። እና 100% ማለት ደግሞ ስለ ኤክስትራ ሴንሰሪ ፐርሰፕሽን ይኖረዋል። ኤክስትራ ዲሜንሽናል ዳይናሚክሱን ያየዋል ለማለት ነገር ነው። እና ምን ማለት ነው? ይሄ ደግሞ በሀሳቤ ቴሌፖርት ላደርግ እችላለሁ፣ ዋሽንግተን ሊሄድ እችላለሁ አይነት ነገር
የአብደላ ማስተሳሰብ ለምሳሌ እንደዚህ አይነት ሰናሪዮ ፈጥረን ጃፓን እንዳለን እናደርግ እንችላለን እና መስኮትን ስከፍሺ ለካ ጃፓኒዝ ናቸው አሉ እንደዚህ። ከዚህ ሀሳብ ጋር ተያይዞ ስለ አብደላ የምናንሳ ኢትዮጵያዊ ሰው የነበረ ነው። ኒውዮርክ ላይ ዌስተርኖችን በሰልፍ ዴቨሎፕመንት ትልቅ ተጽዕኖ የፈጠረ ሰው ነው እና ይሄ ሚስጥራዊው ሰው ለምንድን ነው እስካሁን ያልታወቀው? ስቶሪ ውስጥ ከሱ የምንማረው ነገሮች ምንድን ናቸው? አንዱ ራሱ ሻይ ነበር ነው። ብዙ በፓብሊክ እንደዚህ ሊታወቅ አይፈልግም መሰለኝ። በራሱ ኮንተንት ነው። ይልቅ የእሱ ተማሪ የነበረው ብዙ ነገር ሰርቷል። ግን ዋናው ምክንያቱም አስተሳሰቡ ራሱ ወደዛ ሊድ የሚያደርግ ነው። ሁሉም ነገር ሊኖረው ይችላል፣ ምክንያቱም በኢማጂኔሽን ሁሉም ነገር ደርሶበታል አይነት ነው። የማኒፌስቴሽን ጉዳይ ነው የቀረው አይነት ነገር እና የፈለገው ሴናሪዮ አምጥቶ ሊኖር ይችላል ነው፣ ግን ሊታወቅ አልፈለገም ይሆናል። እና የእሱ እንግዲህ የኢትዮጵያን ባህል ነው ሪፍሌክት የሚያደርገው። ቅድም እንዳልኩት ነገር በኦቶሪቲ ነገር ነው አካሄዱ እና እስካሁን ድረስ ከገባችሁ ለምሳሌ ሎ ኦፍ አትራክሽን ምናምን የሚባል አለ። ትክክል። አንድ አይነት ሲስተም የሆነ ፍሪኩዌንሲ ረዲየት ካደረገ ከሱ ከሚመሳሰል ጋር ኢንተራክት ያደርጋል ማለት ነው። እና በዚህ ኢንተራክሽን እንግዲህ ኃይል እንደዚህ ሊሰጡ ይችላሉ። ዋናው እንግዲህ 4D ኮንሽስነስ ማለት ስለ መላእክትና ስለ አጋንንት ለይቶ ያውቅ የሚችል እንደማለት ነገር ነው። የቀረው ቴሌፖርቴሽኑ መሰወር ምናምን በኋላ የመጣ ነው እና አንዱ ትልቁ የአብደላ ሂደት እንግዲህ ሎ ኦፍ አትራክሽን ሳይሆን ከዛ አድቫንስ ሆነ ያካሄዱ። ሎ ኦፍ አትራክሽን ምን ይላል? ለምሳሌ የተመኘሁትን አገኘሁ ተመስገን ምናምን ይባል ይቻላል። አጥቼው የነበረ እንደማለት ነው። ስለማጣት የሆነ ነገር ይገባበታል። የአብደላ ግን ራሱ ይሰራውና በቃ እንዲሆን ያደርገዋል። ምክንያቱም ምንድነው የምናደርገው? ዌቭ ፋንክሽን ኮላፕስ ይባላል። አየር ላይ የማይታይ ነገር ሆኖ ቆይቶ ኤነርጂ ስለሆነ መጥቶ ኮላፕስ ያደርጋል። ኮላፕስ ኦርኬስትሬሽን አይነት ነገር። ለምሳሌ ያሬድ ለምሳሌ ምን ሆኖ ነበረ? ከትልዋ ጋር ሲንክሮናይዝ ስላደረጉ ሁለቱ ብቻ ናቸው በዚህ ምድር ላይ ያሉት ማለት ነው፣ ትሉና ቅዱስ ያሬድ። ልክ እንደ ልጆች ለምሳሌ ህፃናት እንደሱ ያደርጋሉ። ከአሻንጉሊቶቻቸው ጋር ሲጫወቱ ምን ሲሉ ብትቆነጥጪ ብትጮሂ ምናምን አይሰሙሽም ማለት ነው። እንደሱ ነገር ኢንቮልቭ የሆነ ነገር ትላለ። እሺ፣ ሌላው ደግሞ ከዚህ ጋር ተያይዞ መጽሐፉ ላይ ስለ ኢትዮጵያን ስፒሪቹዋል ትራዲሽን ስለነ ዘርዓ ያዕቆብ ስለነ ቅዱስ ያሬድ እና የተዋህዶ ኮንሰፕትን ያወራል እና እነዚህ ነገሮች ከሜታፊዚክስ ጋር ለመረዳት ማተር የሚያደርግብን ምክንያቱ ምንድን ነው? ከሜታፊዚክስ ጋር እንዴት ሊያያዙ ቻሉ? ሙሉ ለመሆን ነው ሪሊ። ምክንያቱም ሜታፊዚክሱ 95 ከሆነ ፊዚክሱ 5% ከሆነ እንግዲህ ጠቅላላ ያላቸውን ህጋዊ ኢንተርአክሽን ማወቅ እንደዚህ ማለት እንግዲህ ኤነርጂ እንደመውሰድ ማለት ነው። እውቀት መውረስ እንደማለት ነገር ነው እና ምንድነው አስገራሚው ሞር ሲስተሚክ ነገር ነው። ከሜታፊዚክስ
ሞር ኦፍ ሲስተምስ ቲዮሪ አይነት ነገር ነው። ምንድን ነው በሲስተምስ ቲዮሪ እንግዲህ a system is ይላል a group of parts or components okay አምስቱ ጣቶች ይሆኑ ለምሳሌ a group of parts okay working together as a whole ሲሆን እጄ ነው ማለት ነው okay okay a group of parts working together as a whole ይሆንና አንዳንድ ነገር አድርገሽ the whole is more than the sum of its parts ይላል that means እጄ ከአምስቱ ጣቶቼ በላይ ነው አካሄዱ ምክንያቱም ለእያንዳንዳቸው ብዙ ነገር አይሰሩም አንድ ላይ ሆነው ግን የማይሰሩት ነገር የለም እና በባህላችን ምን ይባላል ይሄ ሞት አይቀርም ስም አይቀበልም ይባላል 95% ዩኒቨርሳል ነው ለማለት ነው 5% ብቻ ነው ሟች ነገር እና በዚህ እንግዲህ ብዙ እውቀት ሊገኝ ይቻላል ስልጣን ሊገኝ ይቻላል የሚል አይነት አካሄድ እና ግልጽ ነኝ እሺ ሌላ ቅዱስ ያሬድ ዜማ ብቻ ሳይሆን ኮንሽስነስም ጭምር ነው ብለዋል እና ይህ ነገር 6ኛው ሴንቹሪ ላይ የነበረ ነገር አሁን ላይ ከኒውሮ ሳይንስ ጋር እንዴት ነው የሚገናኘው? እሱ ላይ ነው እንግዲህ ቅዱስ ያሬድ የተማረው ምንድን ነው ቴክኒካሊ ለመናገር ኮንሽስነሱ በዚህ ኤሌክትሮማግኔቲክ ምናምን ኤሌክትሮ ኦሲሌሽን ኢጂ ኤሌክትሮ ኢንሴፋሎግራፊ ምናምን የሚልስ ነገር ላይ ለምሳሌ እንግዲህ ኦርኬስትሬትድ ኦብጀክቲቭ ሪዳክሽን በሚል አሁን የተገኘ ነገር ነው። ያሬድና ትልዋ እንግዲህ ምንድነው የሆኑት አንድ ነው የሆኑት እና ኦርኬስትሬሽን ይባላል። ቢዮንድ ስፔስ ታይም ነው። ግማሽ ሰከንድ ብትሆን ነው ነገሩ እና በቃ ምንም ያህል ትንሽ ሰከንድ ብትሆን አንድ ላይ ነበሩና ከዛ በኋላ ኮላፕስ አደረጉ። ኮላፕስ ማድረግ እንግዲህ ትሉም እንደ ትል እዛው አለ፣ እኔ ያሬድም እንደ ያሬድ እዛው አንቀላፍቷል አይነት ነገር ነው። ስለዚህ ምንድነው የተማሩት? በቤታ ስቴት ነበሩ። በዚህ ኢንሴፋሎግራፍ አይነት ቤታ ስቴት ነበሩ። ወደ አልፋ ወረዱ፣ ወደ ቴታ ነገር። ትሉም በዛ ላይ ነበር ማለት ነው። ድራውዚ ነበር። ከትምህርት ቤት ወደ ቤታቸው ይሄዱ ነበር እና ሩቅ ነው ቦታው ከሱ እና ደክሟቸው እንግዲህ ተጋድመዋል ማለት ነው ዛፍ ስር። ያን ጊዜ ነው ትሉን ያየት። እንደዛ ሲሆን እንግዲህ ሲንክሮናይዝ ሊያደርጉ ይችላል፣ አንድ ሊሆኑ ይችላል። አሁን ቅዱስ ያሬድ እንግዲህ ይህንን አዩና ከተማ ላይ ምናምን የሚካሄደው ነገር ለካ ዝም ብሎ ነው ዋጋ የሌለው የሚል ነበር። በተለይ በዛ ጊዜ የእሳቸው መዝሙር አምልኮ እንደዚህ በጣም ዝቅተኛ ሆኖ ነበር። የነሱ ዜማ እንደዚህ ለምሳሌ እንደ ዘፈን ሆኖ በከተማው የጠላ ሀገር ነው። ከዛ ነው የመጣው እና እንደፈለጉ ዲያቆኖች በየቦታው ሲቀድሱ ማታ ማታ ነው ይታያል። አሁን ቅዱስ ያሬድ ምን ያደረገው? ይህንን አፕሊፍት አደረገው እና በጣም ወደደው። ሁሉንም ትቶ ገዳም ገብቶ ማስተማር ጀመረ። ከዛ በኋላ አንድ ዋሻ ውስጥ ገባ። ሲወጣ አልታየም፣ አልሞተም አይነት ነው። እና እንደዚህ ነገሮች አሉ። ብዙ ተአምር እንዲያውም እናያለን። ማይንዳችን በራሱ ኮንሽስነስን መፍጠር አይችልም
የሚል አንድ ሀሳብ አለ። ምንድነው ኮንሽስነስ ሊፈጥር የሚችለው? ብሬንስ ከዛ በጠለቀ ሁኔታ ሌላ መፍጠር የሚችለው ነገር አለ ይላል። አዎ መንፈሳዊነት ካልጨመርንበት ሜካኒካል ምንም ተጨባጭ ነገር መልስ ሊሰጣች አይነት ነው እና ሁሉን ነገር ኮምፕሬሄንድ ምክንያቱም መንፈስም ስጋም ነን አይደለ? እና አንዱ ፕሪንሲፕል እንግዲህ ባህላችን እነዚህን መገጣጠም ነው። ይሄ ነው በቃ ዋናው ፕሪንሲፕል። የቀረው ዝም ብሎ እና እርግጥ ነው ትራንሰንደንስ ሊደረስ ይችላል የሚል እምነት ነው ያለው። ማንም ሰው ሊደርስበት ይችላል የሚል ነው እና የሚያፍንን ነገር ለይተን ልናቅ እንችላለን ነው። ከዚህ ግን ትንሽ አድቫንስ ካላደረግን ሪስፖንድ ካላደረግን ምን ይሆናል? ጦርነት ይኖራል፣ መጠፋፋት ይኖራል። ኦፖዚት የሆኑትን እንደ ኦፖዚት አየናቸውና ዳር ዳር ይዘው እየተላለቁ ነው። ግን ምን ነበር ማድረግ የነበረብን? ሁለቱንም ጎትተን ማስታረቅ ነበረብን። ይሄ የትም የሚሄድ ነገር ነው። በአንጎል ደረጃም ይሄ አለ ለማለት ነው እና የግራ አንጎል ሪዳክሽኒስት ነው፣ አስተሳሰብ ማቴሪያሊስት ነው። የቀኙ አንጎል ደግሞ ሜታፊዚካል አይነት ነገር ነው፣ ሆሊስት ይሉታል። እና ሆሊዝም እና ሪዳክሽኒዝም ካልተገጣጠሙ ሁልጊዜ ጦርነት አለ፣ በአገር ደረጃ፣ በቤተሰብ ደረጃ፣ በግል ደረጃ። ምክንያቱም ያ ኮንፍሊክት እኛ ውስጥ አለ በኢንዲቪጁዋል ደረጃ። አሁን የሚሞክሩት እንግዲህ በኤአይም ቢሆን በምናምን ያ አይነት ደረጃ እንዴት ማኒፑሌት እንደሚያደርጉት አይነት የሰውን ኮንሽስነስ እንዴት እንደሚከራዩት ነው የሚያሳይ እና አዎ ስናየው ለምሳሌ ልክ እንደ ኤሌክትሪክ ሲወስድ ለምሳሌ ኪሎዋት አወር ይባላል። አሁንም ኪሎ ኮንሽስነስ ይወስዱብሻል ኤነርጂ ነገር አንድ አድቨርቲስመንት ስታይ ስታረጊ ኤነርጂ ትርጉም ያለው ትልቅ ትርጉም አለ። ስለዚህ ከነዚህ ይጠብቀናል። አሁን ካሉት ሀሳብ ጋር ተያይዞ ደግሞ ብዙ ጊዜ የሰው ልጆች ግራ አንጎላቸው ነው ብዙ ጊዜ አክሰስ የሚያደርጉት፣ ለቀኙ ያው 5% በጣም ሬር ናቸውና እንዴት ነው ግራውን አንጎል ሲጠቀም የነበረ ሰው ወደ ቀኙ በምን አይነት ስቴፕ ነው ወደዛ መግባት የሚችለው? ለምሳሌ አንድ ሰው አለ ግራና ቀኝ አንጎል አለ። ለምሳሌ የቀኝ አንጎሉ ኦፍ ነው። ምን ይቀራል? የግራ አንጎሉ ነው። ያው ኖርማል ነው። አንዱ ሲጋጭ፣ አንዱ ሲነሳ፣ አንዱ የጊዜያዊ አስተሳሰብ ነው ማለት ነው እና ብዙ አይነግረንም። በመንፈሱ ይሻል ይሆናል ምናልባት የግራ አንጎል ኦፍ ከሆነ ለምሳሌ በነፍሴ ነው የሚሄደው ያለሁት ማለት ነው። እንደ ስፖንቴኒየስ የሆነ ደመ ነፍስ እንደሚባለው ነገር ማለት ነው እና ያስታውሰኛል። ለምሳሌ አንዳንድ አሉ በየዩኒቨርሲቲው እየዞሩ አንዳንድ ነገር የሚያሳዩ ነገር እና እነዚህ ሂፕኖቲስትም አያቸዋለሁ ነገር እና ምን ይሆናል? ለምሳሌ ከኦዲየንስ አንዱን አምጥቶ የቀኝ አንጎሉን እንዴት ነው ኦፍ የሚያደርግበት? ለምሳሌ ፔንደለም አለ የሚወዛወዝ አንጎላችን ሞር አክቲቭ ነገር ነው በካልኩሌሽኑ ምናምን ነገር ሩቲን ከሆነበት ግን ወዲያው ይሰለቸዋል እና ይተኛል። ስለዚህ የግራ አንጎል በዚህ
ያስተኛል ማለት ነው። ኦኬ የቀኙ ነው የሚቀረው ማለት ነው። አሁን ለምሳሌ ምን ይለዋል? አንተ ውሻ ነህ ይለዋል። እሱ ቀጥታ ይቀበልና እንደ ውሻ ይጮሃል፣ ይዞራል፣ ይቀባጥላል። እንደዛ ነገር ሊያደርግ ይችላል። ሳደንሊ ኦን ያርገው የግራው ምንድነው አሁን የሚያጋጥመው? ምን ይለዋል የግራው? አንተ ክብርን አትጠብቅ፣ እንደ ውሻ ነው የምትጮኸው፣ እንደዚህ ትሆናለህ ምናምን ብሎ እንደምንም መካክሮ ይመልሰዋል። ክሊር ነው፣ ክሊር ነው። ያው የሰው ልጅ ፓወር በተኛበት ሰዓት ባንቀላፋበት ሰዓት ነው እንደማለት ማለት ኮንሰፕቱ። ሞር የአእምሮ ስቴቱ ጸጥ ባለበት ሰዓት እንደተኛ ነው ነገር እና ባላንስ ካላረጉ እንትን ይመጣል፣ ከራስ ጋር አለመግባባት ይመጣል። እና እሱ ነው መጥፎ ነገር ነው። ወደ ወንጀል፣ ወደ ራስ ማጥፋት ምናምን የሚወስደው ሂፕኖሲስ ቴራፒ የሚባለው ነው። ሂፕኖሲስ ቴራፒ እንግዲህ ትክክል፣ እንደዛ ነው። ምክንያቱም በኋላ እናገራለሁ ስለ ቴክኒኩን እንትን ስናደርግ ምን እያደረግን ነው? ነፍሳችንን ስካን እያደረግን ነው እና እስከምንወለድ ድረስ ትሬስ እናደርግ እንችላለን። እንደዛ ሲሆን እንግዲህ አንድ በአንድ እንግዲህ እንደ ያንግ ለምሳሌ ሻዶው ነው የሚለው ጥላ፣ በባህላችን አይነ ጥላ የምንለው ይቺ ሻዶው እንግዲህ ገና ስንወለድ ልትገባብን ትችላለች እና ጠቅላላ ህይወታችን የምትመራው በዛ ይችላል። በዛ ቡዳ ተገዝቶ የሚኖራል ማለት መዋሃድ የሚያደርጉት አለ። ብዙ ነገር አሉ። ግን ዋናው የቀኙና የግራውን ማገጣጠም ማለት እንግዲህ ክሪኤቲቭ መሆን ማለት ነው። የሚያውቁትን ነገር ለመተግበር እየተቸገሩ ስንቶቻችሁ ይህ ነገር ተግዳሮት ተፈጥሮባችኋል? እንግዲያውስ ይህን ነገር ሊፈታ ሀብ ኢምፓየር የተለያዩ አይነት ፕሮግራሞችን አውጥቶላችሁ ይዞላችሁ ወደ እናንተ ቀርቧል። ታች ላይ በምናስቀምጥላችሁ ስልክ ቁጥር እየተመዘገባችሁ መታችሁ ኮርሶቹን መከታተል ትችላላችሁ። ወደ ሻዶ ሀሳብ እንምጣና ሻዶ ያው ባይ ዲፎልት ሻዶ የለኝም የሚል አይነት ኮንሰፕት አለ እና ምንድን ነው ሻዶ ስፒሪቹዋል? እንዴትስ ነው የሚገናኘው ከሜታፊዚክስ ጋር? ኦኬ እንግዲህ ሁለት እንቅፋቶች አሉ ተባብለናል። በስሪዲ ኮንሽስነስ ደረጃ ሜካኒካል ነገር ነው። በፎርዲ ደረጃ ኤነርጂ የሚሰጡ ኤነርጂ የሚወስዱ ኤንቲቲስ አሉ ብለናል። አሁን ሁለቱንም በመገጣጠም ላይ ነው። ምንድነው ሜዲቴት ስናደርግ ለምሳሌ ሃየር ስቴት ስንሄድ የታችኛው ስቴት እናየዋለን። አንዳንዴ ቁስላችን ነው እንንከባከበዋለን አይነት ነገር ነው። ግን መነሻው ምንድነው? ቻክራ የሚሉ አሉ በአካላችን እንግዲህ እንደ አንቴና ሰርቭ የሚያደርጉ ስፖርት አሉ እና በእነዚህ ቻክራ እንግዲህ ሳምታይም እያደግን እያለን እነዚህ ዳርክ ፎርስስ መጥተው ሊቆርጧቸው ይችላሉ ነው። ስለዚህ ከዩኒቨርስ የሚያገናኝን አንቴና ተበላሸ ማለት ነው። በሱ ቦታ እንግዲህ እነሱ ይገባሉ ነው። የሱስ ነገር ብዙ መጥፎ ነገር የሚኖር ስለዚህ በተለይ ለምሳሌ በህፃናት ነው ጥሩ የሚሄደው። ምክንያቱም በቀላሉ ሪግሬስ አድርገው የተወለዱትን ሲወለዱ የነበረውን ሊያስታውሱ ይችላሉ። አንድ ጊዜ ሞክረው ነው ማለት ሪግሬሲቭ ቴራፒ ይሉታል። ቀስ በቀስ ሪግሬስ እያደረግሽ እንግዲህ
ተወለድሽበት ጊዜ ትሬስ ልታደርጊ ትችላለች። ስለዚህ እነዚህ ሻዶው የሚሏቸው እንግዲህ በመመላለስ ስካን በማድረግ በመለማመድ እነዚህን ታጠፊያቸው ትችላለች። ካልሆነ በጣም አስፈሪ ሊሆን ይችላል። እናም በፍርሃት መጥፎ ነገር እንድታደርጊ ያደርጉሻል። ያዛንን ተንኮል ብዙ ጊዜ ሰው ህልሜ ድሪሜ ወይ እዚህ ቦታ ደርሳለሁ ብሎ የሚያስበው ነገር ብሎኬጅ የሚፈጥሩት እነሱ ናቸው። ሁሉንም ነገቲቭ የሆነ ነገር የሚሰሩ እነሱ ናቸው። ደግሞ ጂንዊንሊ ህጋዊ ናቸው። ሉሲፈር ሌሎቹ የክፋት ናቸው። ከታች ያ ሎጂካል ነው። ሉሲፈር መልአክ ነው። ያንን ነገር የሰው ልጅ ሻዶውን እንትን እያደረገ የቀነሰ ሊመጣ የሚችለው ወደ ፎርዲ ወይም ወደ ሃየር ሰልፍ እየሄደ ሲመጣ ነው። ልክ አንቴና መቁረጥ ማለት እውነት መግደል እንደማለት ነው። ምንድነው ኮንሽስነሱን ያጣሉ እና ለምሳሌ ከጦርነቶች ምናምን ብዙ የምንማራቸው ነገሮች አሉ። ምንድነው እነዚህ ሪዳክሽኒስት የሚባሉት እንግዲህ በሚታየው ነገር ብቻ ዲፐንድ ስለሚያደርጉ ከላያቸው ነገር ያለ አይመስልም። ፈሪሃ እግዚአብሔር የሚባሉ የላቸው። ፈላጮቹ ቆራጮቹ እነሱ ናቸው። እግዚአብሔር እኛንን የሚሉ አይነቶች ናቸው። ይህ እንግዲህ የሞላባቸው አንድ አይነት ኃይል በራሱ እና ብዙ ኮንፍሊክት የሚመጡት ቢትዊን ሪዳክሽኒዝም ኤንድ ሆሊዝም። ሪዳክሽኒዝሙ ስትሪክትሊ የስሪዲ ኮንሽስነስ ነው። ሆሊዝም ግን አትሊስት የፎርዲ ኮንሽስነስ ይኖራል። አትሊስት ስለ መንፈስ የሆነ አይነት ስሜት ይኖረዋል እና ዞሮ ዞሮ እንደ ፊድባክ ነገር ይሆንና ፈሪሃ እግዚአብሔር እንደዚህ ይሆናል። ኤክስፒሪየንስ ታደርጊዋለሽ ሪያሊቲ ነገር እና የእነ አብደላ ስራ እንግዲህ እዚህ ውስጥ ኃይል ሌላ ብዙ ማህበረሰብ ተቃራኒ የሚሆንበት ነገር እርስዎ ስፒሪቹዋሊቲ ወይም መንፈሳዊነትን ከሳይንስ ጋር አጣምረው ፓራሌል አድርገው ነው የሚገልጹት እና እንዴት ነው ስፒሪቹዋሊቲ ከሳይንስ ጋር አንድ ላይ ሊሄድ የሚችለው? ሳይንስ ክላሲካል ሳይንስ ነው። ያንን ሳይንስ እንግዲህ የበለጠ ትርጉም እንዲኖረው ከኤክስትራ ዲሜንሽን አንድ አይነት ይዘት ይኖረዋል ማለት ነው። ፊዚክስ ሜታፊዚክስ ነው። ፊዚክስ ይሄ ነው። ሜታፊዚክስ ከሱ በላይ ያዘ። ያ ስፒሪቹዋል የሆነበት ነገር እንግዲህ ዴቨሎፕ ከተደረገ እንደዚህ በቃ ከሳይንስ በላይ ተአምር የምንለው ነገር ያሳየናል ማለት ነው። ምክንያቱም ቴሌፖርቴሽን እዛው ነው። ሳይኪክ ማልቲፕል በየቦታው መገኘት መሰወር፣ እንደዚህ ነገር እዛ ውስጥ ነው የሚገኙት እና እውቀቱ ነው። ይህን ስታደርግ እንግዲህ ኤክስፒሪየንስ ካለ ልክ ከእግዚአብሔር ጋር እንደምትነጋገር ነው ወይም ያሳይሻል። ወይም በፍርሃት ወይም አንዳንድ መጠራጠር ሸርተት ቤት ለምሳሌ አንዱ መጥቶ ሲያግዝሽ ይታይሻል። መላእክት የሚባል ምናምን ነገር አጋንንት ማግኘት እንኳን ቀላል ታች ወርጄ አስሩን ሰበስብ ይችላል እና ምንድነው ስለ ሲስተምስ ቲዮሪ ዋናው ኢንተረስቲንግ ፖይንቱ በአንድ ብቻ ሳይሆን በብዙ መንገዱ ሊደረስበት የሚችል ሳይንስ ነው።
እንዳነሳሁልሽ ለምሳሌ በታው ፊዚክስ እንግዲህ ስለ ሜታፊዚክስ ከዛ ሲስተም ሲል ደግሞ ምን ይሆናል? ሶሉሽን አይነት ይሆናል። ሜታፊዚክስ ሬዝ ለሚያደርገው ጥያቄ አንዱ መጥቶ ሶሉሽን ሊሆን ይችላል። እነዚህ ጃንክ ዲኤንኤ እንደዚህ የሚባሉትም ትርጉም ያገኙት አሁን ነው እንጂ ጃንክ የማይሰሩ ዲኤንኤ ነበር የሚባሉት ወደ 98% ግን አሁን ሲታይ በስውር በመንፈስ ብዙ ነገር ይሰራሉ ማለት ነው። ለሰሉ በአይን መታየት የለባቸውም ማለት ነው። መልካም። እሺ፣ ሌላ መጽሐፎች ላይ ስለ ብሪዚንግ፣ ስለ ሜዲቴሽን፣ ስለ ቪዥዋላይዜሽን ተጠቅሰዋልና አዲስ ለሆነ ሰው ሲምፕሊ ከየትኛው ስቴፕ ቢጀምር ፕሮሰስ እያደረገ የትኛውን ቢቀጥል ብሎ አድቫይዝ ያደርጋሉ? እንግዲህ 5 እና 95% ለመደመር ያሉ እንቅፋቶች አንዱ በኮንሽስ ሌቭል የ65,000 ሀሳቦች ነው። በእውነት ምንም ቁም ነገር ሳንሰራ እንላለን ማለት ነው። ደመነፍስ ያም ደመነፍስ ነው፣ ግን የቆሸሽ አይነት ደመነፍስ ልክ ያልሆነ እነዚህ ስለጎደሉ ነው ችግር ያለብን እና ተፈጥሮ ሊያስተምረን ይሞክራል ምናምን፣ ግን እስከምናልቅ ድረስ የምንቀጥለው ነው መስለው ነው። በተለይ አሁን ራሱ መንፈሱ እየወረደ ነው እና ወደንም ጠላንም እንድናስብ ያደርገናል። ስለዚህ ሪዳክሽኒስት ጊዜው አልቆበታል። ከአሁን በኋላ እንደዚህ አይነት ሪያሊቲ በምድር ላይ አይኖርም። ምክንያቱም የሰው ልጅ እየተገለጠለት እየሄደ ነው። ቴክኖሎጂው ራሱ እያገዘ ነው በጣም እና ዞሮ ዞሮ የት ነው የሚያደርሰን? እንግዲህ በሶሳይቲ ደረጃ ለምሳሌ የምዋሸው የምደብቀው አይኖርም። ምክንያቱም በመንፈስ አይን ከታየው እንግዲህ ይጋለጥብኛል ነገር ነው። ስለዚህ የበለጠ ወደ ላይ ቨርቲካል ያነሰ ወደ ሆሪዞንታል እሄዳለሁ ማለት ነው። ከእግዚአብሔር ጋር ግንኙነቴን ብቻ አጠብቃለሁ እና በዛው መሰረት እሰራለሁ። አሁን ግን አንዱ አንቺ እንዴት ነሽ እንደዛ ሲሆን ወደዛ ሲተማማ ሲሳደብ ምናምን ጊዜውን ያጠፋል ነው ትልቁ ነገር። እንግዲህ አንዴ እዛ ውስጥ ኢንጌጅድ ከሆኑ የሆነ ነገር አለ ዴቨሎፕ የሚያደርግ እና እንደ ጋርዲያን ኤንጅል ነገር አለ የሚያስተምረን እና ቅዱስ መጽሐፍም እንደሱ ነው የሚለው። እንደ እርሾ ነው በውስጣችን ራሱ ይነፋል ያደርጋል። እነዚህ ነገሮች ግን የሰው ልጅ ያው በተፈጥሮ ነፃ ፈቃድ ያለው ፍጥረት ነው እና ያን ነፃ ፈቃዱን ተጠቅሞ እነዚህ መልካም ነገሮች አክሰስ ለማድረግ እስካልፈለገ ድረስ ወደዛ ሳይድ የመሄድ ቻንሱ በጣም ጠባብ ነው። አዎ ተሳስቷል። ራሱን ወስኗል ማለት ነው እና እሱ ሳይዳር ራሱ በፍላጎቱ ሳይሆን አንድ አይነት ኤክስተርናል ኢንፍሉዌንስ አለው አይነት ነገር። ሌላው ከዚህ ሀሳብ ጋር ተያይዞ ብዙ ጊዜ ሰዎች ኢነርጂያቸውን ክሊን እያደረጉ እንኳን ለመምጣት ቢያስቡ ያለንበት ኢንቫይሮንመንት የተለያየ አይነት ቦታ ስለምንውል ኔጌቲቭ ኢነርጂዎች ይመጡብናል እና ያንን ኢነርጂ ወደኛ ውስጥ ላለመክተት እንዴት ነው ራሳችንን ፕሮቴክት ማድረግ የምንችለው በጥሩ ዳይሜንሽን ላይ ኪፕ አፕ አድርጎ ለመቀጠል? ዋናው ነገር እውቀት ካወቅሽው ሎጂኩን ካወቅሽው እውቀት ማለት መሳሪያ ማለት ነው፣ መታጠቅ ማለት ነው እና በዛ አንጻር ልትለይ ትችያለሽ ነው እና ዞሮ ዞሮ ምን ይሆናል አንቺ ደማቅ ፍላሽ ላይ ብርሃን እንዳለሽ እና የሆነ
ጥቁር ነገር እንዳለ አይነት ነገር ይሆናል እና ስታበሪበት ኮርነር እንግዲህ ራሱ ይፈልጣል፣ የሆነ ነገር ይሆናል። እዛ ውስጥ የሚገኝ ኤነርጂ ልትጠቀሚበት ትችላለች። እንደ ብርሃን መጥፎንም ነገር መጠቀም ማለት ነው። እንደ ብርሃን ለአንዳንድ ሀሳቦችን ይህ አይነት ኤነርጂ ነው እንግዲህ እንደ ቅርጽ ይሁን እንደ አንዳንድ ነገር ሆነ የሚታይሽ ማለት ነው። እና ቴሌፖርት ሁሉም ነገር የሚደረገው በዚህ ስቴት ነው ማለት ነው። 4D ኮንሽስነስ ወደ ላይ ከወጣን ለምሳሌ 5D ኮንሽስነስ እንግዲህ የምንፈልገው ነገር ስለሌለ የለም። ምክንያቱም የፈለግነው ነገር ስለምናገኝ የምንፈልገው ነገር የለም። የቀረው ምስጋና ነገር ቅዱስ 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 የማለት ኤነርጂ እንደማለት ነው። ቱ ኮንትራሪ ለማስረዳት እዚህ ክፍል ውስጥ ለምሳሌ አምባጓሮ ሊፈጥር ይችላል። ሲንጫጫ ሰው ምን ሲል ፍሪኩዌንሲውን ሊለውጠው ይችላል ነው ማለት ነው። እና ይህ ካንኮክሪኤት ዛቱ ኃይል አለ። መልካም። ሌላ እዚህ ዘመን ላይ ጥሩ ተብሎ ብዙ እውቀቶች አሁን ከኤአይ ጀምሮ ብዙ አይነት መረጃዎች እናገኛለን። እነዛ መረጃዎች በራሳቸው ሰዎችን አሁን ላይ ጠልፎ እየጣሉ ይመስለኛል። ለምን አንድ ሰው በጣም ደግሞ የእውቀት አክሰሱ በበዛ ቁጥር ባወቀ ቁጥር የመኖርና ነገሮችን የማድረግ ቻንሱ በጣም ይጠባል። ለምን ሁለት አማራጭ ካለን በፊት ከሁለት አንዱ የምናውቀውን ነገር ለማድረግ እንገደድ ነበር። ቫስት አማራጭ ግን ሲኖረን አቴንሽን ስፓናችንን በዛው ልክ ያንሳልና የእውቀት መብዛት አንዳንዴ እንዴት ነው እንትን ግርዶሽ ወይም ደግሞ መሰናክል ይሆናል ብለው ያስባሉ? እንደዚህ ነው። ለምሳሌ በአራት ነገር ነው የተፈጠርነው ይባላል። መሬት፣ ውሃ፣ እሳት፣ ነፋስ አለ። አሁን ወደ ታች ብናይ ከውሃ ወደ መሬት የሚሄደው ማለት ነው እና ትክክል ይህንን እንደዚህ ካፈሰስኩት ለምሳሌ ይሄ ጎድላል እና የስሪዲ ኮንሽስነስ ነው አክቹዋሊ። ይሄ ግልጽ ይሆናል። ወደ ላይ ሲሄድ ምን ይሆናል ማለት ነው? ወደ ታች ያለው በሰጠሁ ቁጥር ያልቅብኛል ነው። ወደ ላይ ያለው ግን በሰጠሽ ቁጥር ይበዛል ይችላል። እና አንዱ ኤግዛምፕል አንድ ሻማ ለምሳሌ 1000 ሻማ ሊያበራ ይችላል ዊዝአውት ኤኒ ሎስ ራሱ ምንም ነገር ሳይጠፋበት ማለት ነው። በስሪዲ ከታች ከሆነ መብራቱ ወዲያው መጥፋት አለበት ሌላውን ለማብራት። ይሄ ግን ቼር ነው እንደሚባል ነገር መስጠት እና አንድ ሻማ 1000 ሻማ ሊያበራ ይችላል። ለማስተማር በፍቅር ተነሳስቼ ከመጣሁ ለምሳሌ ማታ ቤት ገብቼ እኔ ነኝ እንደዛ የተናገርኩት እላለሁ፣ ራሴን ጠይቃለሁ። ኢንቴንሽኑ ምክንያቱም ኢንቴንሽኑ በረከት ሰጠኝ ለውቀቱ። ገንዘብም ቢሆን በሰጠሽ ቁጥር ይጨምራል። ስለዚህ አካሄዳችን እሳት ወደ ነፋስ ወደ ላይ የሚያስኬድ ነው ለማለት ነው። ሜታፊዚክስ። ስለዚህ የእውቀት መብዛቱ እንደ ጥሩ እንትን ከተጠቀምንበት አንዱ እንግዲህ የእውቀት መብዛት ራስ ምታት የሚሰጠን ነው። አክቹዋሊ ራሱ አለ እውቀቱን የሚሰጥ ነገር ነው። እሺ፣ ሌላ ወደ መጽሐፎች መጨረሻ ላይ ስለ 7ቱ ምሰሶች ወይም ደግሞ ፒላሮች የኮንሽስነስ ያወራሉ እና አሁን ላይ ባለው የሰው ልጅ ባለን ሲናሪዮ ፕራዮሪቲ ሰጥተው እርጀንትሊ ዋነኛ ይሄኛው ነው የተሻለ ኮንሽስነስን ለማምጣት የሚሉት የትኛው ነው? ለምንስ? አሁን የበዛው ያለው ለምሳሌ እንደ ፋሽን ያለው የአብደላ ሎ ኦፍ አሳምፕሽን የሚሉት ነገር ነው እና በፊዚክሱ ቀላል ነው። ኮክሪኤተር ለምሳሌ ጆን ዊለር ፊዚሲስት
የታወቀ ነበረ። ፍሮም ኢት ቱ ቢት የሚል ነገር አለው። ምንድነው? የሆነ አይነት ምስጢር የሚባል ነገር አለ። ሬትሮአክቲቭ ኮዜሽን ይባላል። ለምሳሌ ምንድነው? እስካሁን ድረስ ያለው ሪያሊቲ አንዱ ሪያሊቲ ወደ አንዱ ሲጨመር መቼም እዚህ ደርሰናል ነው። ከአሁን በኋላ የሚቀረው ግን የእኛ ምርጫ ነው አይነት ነገር እና ወደ ፈለግን ኤክስፓንድ እናደርገው እንችላለን የምናየው ሪያሊቲ አይነት ነገር ነው። ኢን ዳት ኬዝ ኮክሪኤተር ሊሆን ይችላል አንድ ሰው የሚል ነው። ኮክሪኤተር ቱ ዘ ኤክስተንት ኦፍ ክሪኤቲንግ ፊዚካል ቲንግስ ማኒፌስቲንግ እና ይቻላል። ኮክሪኤተር ግን ምስጢር የሚሉት ደግሞ አለ። አብ ወልድ መንፈስ ቅዱስ ለምሳሌ እንዴት አንድና ሶስት ሊሆኑ ይችላሉ እና ጆን ዊለር ኢየሱ በፊዚክስ ሲሚላሪቲ ያሳያሉ እና አብ ስንል ለምሳሌ እንደ ቢግ ባንግ አድርጎ ይቆጥረዋል። ወልድ ስንል እንደ ፊዚካል ዩኒቨርስ ያደርገዋል። መንፈስ ቅዱስ ስንል እንደ ኦብዘርቨር አድርጎ ኦብዘርቨር ሪያሊቲ ኦብዘርቭ የሚያደርግ እንደሱ አድርጎ አናላይዝ ሲያደርገው እና አንድነታቸው ሶስትነታቸው ሲታይ አፕሊፍቲንግ ስሜት ይሰጣል። ግን በራፍሊ አዎ ምስጢር ማለት ስለመሰወር ስለመታየት ማለት ነው። አድቫንስ የሆነ እውቀት ማለት ነው። እንደነ ቅዱስ ላሊበላ እንደነ ንጉሥ ሰለሞን የሚያገኙት ነገር እና ኢትዮጵያ በቀላሉ ወደዚህ ትመለሳለች እንጂ ቀስ በቀስ ስልጣኔያችን ሊክ እያደረገ ጠፋ እና ፈረንጅ መጥቶ የማውቀውን ላስተምርህ ሲለኝ የበለጠ ኮንፊውዝ አደረገኝ አይነት ነገር ነው። ስለ ዌስተርኒዝም ስንማር እንግዲህ ቀጥታ ወደ ገደል እየገባን እንደማለት ነው። ምክንያቱም ኮንትራሪ ናቹራል አካሄዳችን በሱ ተቃራኒ መሄድ ማለት ነገር ነው እንጂ እነዚህን ካሟሉ አላይንመንት ይባላል። በትክክል አላይን ካደረጉ ኮሄረንስ ይኖራቸዋል። ከዛ ኮሄረንስ የሚመጣው አስደናቂ ተአምርና ፍሩትፉል ዋጋ ያለው ትርጉም ያለው አይነት ህይወት ይሰጠናል ማለት ነው እና ይሄ ይጥለቀለቃል በሀገራችን። ይሄ የታወቀ ነገር ምክንያቱም ሬዲነስ አለ፣ ጥማቱ አለ እና እኛም ተጠንቅቀን ዲቴይሉን በትክክል ማስረዳት ይኖርብናል እና ካልሆነ ጦርነት ምናምን መገዳደል የመፍሰስ ነው። ሲዝለስ ያስቃል ዞሩ ሲያዩት። ከዚሁ ሀሳብ ጋር ተያይዞ እውቀት አለ፣ ከእውቀት ደግሞ የላቀ ጥበብ አለ ዊዝደም የምንለውና ሁለቱን ነገሮች እንዴት ያያቸዋል? 5% እንግዲህ አንጎላችንን የምንጠቀምበት ነገር ነው ለኢሚዲየት ሶሉሽን አይነት የምንጠቀምበት ነው። ሌላኛው ግን ዩኒቨርሳል ነው፣ ዲቫይን ነው። ዩኒቨርሳል እና ኤተርናል ነገር ነው እና እነዚህ ግብፃውያን ለምሳሌ በደንብ አድርገው ይለዩታል። ዩኒቨርሳል ህግ የሆነውና ጊዜያዊ ነው ምድራዊ ህግ አይነት። በፊዚክሱም አለ። ለምሳሌ ዩኒቨርሳል ግራቪቴሽናል ኮንስታንት ይሉታል። ግን ከእርዝ ሬዲያስ ስኩዌር ሲካፈል ምናምን ኮንስታንቶችን አንድ ላይ እንትን በማድረግ ይሄ ዩኒቨርሳል ግራቪቴሽናል ኮንስታንት
እናወርደዋለን ወደ ካልኩሌሽናችን እንጂ ዩኒቨርሳል ህግ የሆኑ ናቸው እና እነሱን ተጠንቅቀን እነዚህ ከሄድን እኛ እግዚአብሔር በእኛ ውስጥ ሲሰራ እናያለን ነገር ቢዮንድ አወር ክሪኤቲቪቲ እና ኒኮላ ቴስላም የሚለው ይሄ ነው። በዚህ ስለዚህ ኤክስትራ ዲሜንሽንስ እንደዚህ ትንሽ ማወቅ ከጀመር ወይም ሁሉም ነገር እንደ ኤነርጂ አድርገን ማየት ከጀመር ለሁሉም ነገር ሶሉሽን ይኖረናል። የሚለየን እንግዲህ ልዩነት ስናመጣ አይነት ነው።